እግዚአብሔር ጨካኝ ይመስላችኋል? የማያምኑ የነነዌ ሰዎችን በ3 ቀን ከሰማ እኛን በ40 ቀን አልሰማን ያለ ለምንድን ነው? ለምንድን የማይሰማን? ለምንድን የማይሰማን ይመስላችኋል? በፍጹም አፋችን ምህላ ይዛል እንጂ ልባችን አሁንም እየነደደ ነው። የለንም በእውነቱ ማለት ነው። እና ይሄ ተግሳጽ ነው። እንዴ ሞኝ አይደለን እኛ? ጅልነታችን ኦርቶዶክስ አትበጠስም ተዋህዶ አትጠፋም እያልን እየፎከርናለን ማለት ነው። ይጠፋል እንጂ ሰው ከጠፋ ይጠፋል። ይሁን ቤተክርስቲያን እኮ ነደደ። ይሄ እኮ ድንጋይ እንጨት ነው። ሰው ሊከብርበት ተባርኮ የተቀመጠ ድንጋይ ነው አይደለም እንዴ? የተቀደሰ ድንጋይ የተቀደሰ አፈር ማለት ነው። ሰው መርከስ ከጀመረ እግዚአብሔር ይገለብጠዋል። ይሄንም ቢሆን ያፈርሰዋል። እውነቴን ነው የምነግራችሁ። ቤተክርስቲያን የምትነደው ሰው ሲነድ ነው። አሁንም ቢሆን እኛ አይገባንም። እስቲ በሞቴ ይሄ ቤተክርስቲያን የተቃጠለ ከኔ ላይ የኃጢአት እሳት ስላለ ነው ብሎ ንስሐ የገባ ሰው አለ? ምናልባት ብር አዋጣችሁ ይሆነ ወይ ውሃ ይዛችሁ መጣችሁ ይሆን ይችላል። ወደ ራሳችሁ ሰውነት የቀዳችሁት ውሃ አለ? ራሳችንን መመርመር አለብን። እግዚአብሔር በሆይ ሆይታ የሚገኝ አምላክ አይደለም። ራስን በመመርመር ወደ ውስጥ በመመልከት በተሰበረ ልብ በማየት ነው። እንደዚያ ነው። በማስመሰል አይሆንም። ተሰብስበን እልል በማለት ብቻ አይሆንም። ወደ ራሳችን ማሰብ አለብን።